አርፏል። ሰው ሀዘን ላይ ነው። በሀዘን ላይ ሃይማኖት ትነግዳለ እንዴ? እስላምና ጴንጤ ተነስተ ትነግዳላችሁ እንዴ? ትሸቅጣላችሁ እንዴ? እንዴ በጋሻው የሚባል ምንድን ነው ያለው? ኦርቶዶክስ አርሲ ላይ ሲሞቱ ምንድን ነው ያለው? ለምንድን ነው እኛ የሞት ነው ብላችሁ ጠይቁ ስትሞቱ ብሎ ነው የጠየቀው። ምንን ካሴቶች የተቃጠሉ ብሎ ሰው መሞቱን እንደ ትልቅ ፍርድ አድርጎ ነው የሚናገረው። እንዴ መዝሙራቶ ፓስተር ትዝታው አሁን ኪዳነ ምሕረት በዳበል እያለ ኦርቶዶክስን ለማናደድ መዘሙር ለጌታ ነው የዘመረው። ይሄ ወሬኛ እከክ ገልቱ ኪዳነ ምሕረት ናና ምናምን ወይ በአንተ ቤት ጌታን አመስግነ ሞታል አይደለም። ጌታ መበሻሸቂያ ካረከው አላመለከው። ጌታን ማምለክ መበሻሸቂያ አይደለም። ጌታ የፍቅር አምላክ ነው። ሁሉንም ሲመጡ ይቅር ያለ ነው። ያንተ መዝሙር ዕቃቃ ነው የመሰለኝ እኔ ለጌታ ሳይሆን፣ እውነቴን ነው ለጌታ አይደለም የምትዘምረው አንተ። ከኦርቶዶክስ ጋር ከባድ ቂም አለ። አንተ አልዳንክም። ጌታ ኢየሱስ ምስክሬ፣ ትዝታው አልዳንክም ጨርሶ። ኦርቶዶክስ አስክራለች። በቃ የኦርቶዶክስ ማንነቷ መቼም አይጠፋም። እኔ በጌታ የሆንኩ ሰው ነኝ። በዚህ ደረጃ ኦርቶዶክስን መጥላት ግን እና መዳፈር እኔ በህይወት አይቻላቅም። ምንድን ነው የሆነ ሰው አረፈ፣ አርቲስት ነው አረፈ፣ በቃ ወይ ኢየሱስን ሳታውቅ እንዳትሞት ምናምን። ኦርቶዶክስ መስላኝ ኢየሱስን ያስተማረች። እስልምናማ መሐመድን ነበር የሚያስተምረህ። መሐመድ ነው ቀጥተኛው መንገድ። የመጨረሻው ነቢይ መሐመድ ነው። በነቢዩ መሐመድ ካልመጣ ለእሱ ሰላት ካላወረድክ አትድንም ይልሃል። ኦርቶዶክስ ኢየሱስ ክርስቶስ ነው የዓለም ቤዛ። የምታቆርበው ኦርቶዶክስ ናት። ቁርባኑን እንኳን ኢየሱስ ክርስቶስ ቃል በቃል የተናገረው ይሄ ስለ እናንተ የሚቆረሰው ስጋዬ ነው፣ ይሄ ስለ እናንተ የሚፈሰው ደሜ ነው። በቁርባን ህይወት እንደሚገኝ ኢየሱስ ክርስቶስ ተናግሮ፣ እነሱ ግን አያረ ይላል። ቤተ ክርስቲያናቸው ያቆርባሉ። የሚገርማቸው የአብዛኛው ቸርች ብትሄድ ቁርባን አለ። የኦርቶዶክስ ሲሆን ግን ያጣጥሉታል። እነሱ ሲዘምሩበት እዚህ ከኋላ ያለው ማልጥለው እውነት ስለሆነ ነው። እነሱ ሲዘምሩበት ልክ፣ ኦርቶዶክስ ሲዘምርበት ብልግና። እነሱ ነጭ ሲለብሱ ልክ ነው። እዛ ሚሊኒየም አዳራሽ ገብተው ሲጨፍሩበት፣ ኦርቶዶክስ ሲዘምርበት ግን ልክ አይደለም። እኔ ኦርቶዶክስ ጋር ያላቸው ጥላቻ ምን እንደሆነ ግራን የገባኝ። እንዴ ኤርሚያስ ተፋታ ወንጌል እስቲ ለአንድ ወር ስበኩ። አንድ ወር ኦርቶዶክስን ሳትናገሩ ስበኩ። እስላምም እንደዚሁ። እስላም ዮኒ ማኛ ይፈራል። በመጣው ልክ እነግርሃለሁ። እኔ ከተገፉ ጎን ነኝ። ነገ ጴንጤን በዛ ደረጃ ብትገፋው አልፋታም። ነገ እስልምናን በዛ ደረጃ ብትገፋው አልፋታም። አሁን ግን ኦርቶዶክስን ከሚገባው በላይ እየተገፋች አይቻለሁ። ከገፋት ደግሞ አልፋታም። እምነቴ በክርስቶስ ነው። የሚለየኝ የለም ከክርስቶስ። ወሮ በልዳና ሌባን ግን አልፋታም። ባለጌዎች ናችሁ። ባለጌዎች አይዲያ ይዛችሁ ነው የመጣችሁት። ጌታን ለማመስገን አይደለም። አሁን ኮንሰርት የተጀመረው ጌታን ለማመስገን አይደለም። የገንዘብ ገቢያችሁ ስለሆነ እንጂ ጌታን ለማምለክ አይደለም። የገንዘብ ምንጫችሁ ነው። ኮንሰርት የተጀመረው ለምን አይዲያ አንፈጥርም? ሰውን መንገድ ላይ አዘልለን ኮንሰርት አድርገን ገንዘብ ለምን አንወስድም ነው። ደሳ በገንዘብ ነው የሚገባው፣ በነፃ አይገባም። ገንዘብ ልሸቅጡበት እንጂ ጌታ ኢየሱስን ልታመልኩበት አይደለም። ወይ ነው ይቻላል። የገንዘብ ምንጭ እንዴት ነው የምንሰራው? ገንዘብ ይሄን ሰገጤ ጴንጤ እንዴት እንጫወትበት? ጌታ ኢየሱስ ብለን እኛ የታወቀን ሰዎች ነን። ገንዘቡን እንዴት እንስራ ነው ጨዋታው። ምንም እምነት የሚባል በክርስቶስ ላይ ያለው ነገር ምንም የክርስቶስ የሆነ አይደለም። ገንዘብ መስሪያ ማግኛ መንገድ። እኔ አንዳቸውም ከይሁዳ ኢየሱስ ክርስቶስን በ30 ዲናር ከሸጠው ውጭ አንዳቸውም ስለ ገንዘብ ሲያወሩ ሰምቼ አላውቅም።
አንዳቸው ያላቸው እንኳን እነ ዘኬዎስ ገንዘባቸውን አውጥተው ነው የሰጡት። በቃ ስራቸው ሁላ ከገንዘብ ጋር የተገናኘ። እንዴ እናንተ ለፓስተሮቻችሁ ትሰግዱ የለ እንዴ? ለፓስተሮች ባናት ትተከል የለ እንዴ? የፓስተር ቲሸርት ያወጣውን ዘይት የተቀባ ነው ብለ ትገዛ የለ እንዴ? ዘይት በዘይት አይደል ሲሸጡ የምትውሉት? የለ የማትሸጡት ነገር አለ እንዴ? ምድረ ሌባ። የኦርቶዶክስ ላይ ዘብዝፋችሁ ሁሉን ነገር የሞተ ሰው እንኳን የማያርፍበት ታደርጋላችሁ እንዴ? እስልምናስ ብትሆን በጉልበት አይደል እንዴ ያለው? ኢትዮጵያ ላይ የትኛው ሰብከ ነው እስላም የሆነው? አንድ ሰው አምጣ ተሰብኮ እስላም የሆነ አንድ ሰው አምጣልኝ። ሰብከ እስልምናን እስላም አታረግም ሰው ቀዳዳ። የት በጉልበት ነው ያለው? እስልምና በጉልበት ያለ ሃይማኖት ነው። በጉልበትና 30 በመፈልፈል ያለ ሃይማኖት ነው። ምንም የተለየ ትምህርት ተምሮ እስላም ይሆን የለም። ልትሆንም አትችልም። በተለይ ሴት ልጅ እርገጣት ነው የሚለው፣ እርሻን አተረሳት ነው። ባሏን እምቢ የምትል ሴት መኖር አትችልም በእስልምና። ሚስት እንኳን እዛ ገነት ሲገቡ ምንድን ነው ሲባል ምንም የላት። 72 ድንግል ለወንዱ ይሰጣል። ሴቷ እነሱን ከጨረሰ በኋላ ምናልባት ከፈለገ ጀነት ከገባች ምናልባት እሱ ከፈለገ ሊደበርባት ይችላል። ከዛ ውጭ እንኳን እምነት የለም። ምንድን ነው የምታወራው? እኔ እኮ እያንዳንዱን ሃይማኖት ስገባ እያንዳንዱን አጣርቼ ማቅሰው ነኝ። ስለ የትኛው ስለ የትኛው ጴንጤነት ነው የምታወራኝ? እንዴ እንደ ጴንጤ ነጋዴና ሸቃጭ አለ እንዴ? ሌባነት አለ እንዴ? በክርስቶስ ስም ክርስቶስ አያል ትክክል ነው። እንደ ጴንጤ ጌታ ኢየሱስ ምስክሬ፣ ሌባ አታመጣም፣ ሸቃጭ አታመጣም፣ አጭበርባሪ አታመጣም። ሁሉን ነገር አድቫንቴጅ የሚያገኙበት ነገር ነው የሚፈልጉት። ኤቭሪቲንግ የጨካኞች ናችሁ። በጣም ጨካኝ ነህ። እንደ ሰው እኮ አርሲ ላይ የተገደሉት ንጹሐን ናቸው። ኦርቶዶክስ ተብለው ነው የተገደሉት። የጮኋለ እንዴ? ማላገጥን የያዛችሁት ጴንጤሙን ክስላ እንደ ሰው ሲሞት እንደ ሀገራችን ባህል ኧረ ምን ሆኖ ነው ተብሎ ይጠየቃል እኮ ይጠየቃል እኮ። እንዴ ለምንድን ነው ንጹሐን የምትገሉት ብለህ ትጠይቃለህ እኮ እንደ ሰው። እንደ የጴንጤ ፓስተር አንድ ሰው ያለ አለ እንዴ? ምድረ ውራጃም ሌባ አለ እንዴ? ስለ ጥምቀት እንኳን አክብራችሁ ታወራላችሁ እንዴ? ጌታ ኢየሱስ ክርስቶስ እንኳን የተጠመቀው በክብር ታወሩታላችሁ እንዴ? ጥምቀትን ዝም ብሎ ውሃ መራጨት አይደል የሚመስላችሁ? ቀልደኛ ባለጌ ሁላ ተበጣጥሳችሁ አይደል እንዴ አንዳችሁ ከአንዳችሁ የምትለያዩ? በእምነታችሁ እንኳን አንድ ነገር አንድ ሆኖ ያውቃል? ወሬኛ ሙሉን እያየው የትኛው ዲኖሚኔሽን እንደሆነ እንኳን እኔ የለውበትም ከአንዳቸው። ክርስቶስን ብቻ ነው የተከተልኩት። አንዳቸውንም የእነሱ ዲኖሚኔሽን በአናቱ ይተከል አልገባው። ጌታ ኢየሱስ ምስክሬ፣ የአንዳቸውንም አልቀበልም። ክርስቶስን የተከተል መስቀሉ ላይ የሞተልኝን ክርስቶስ ተከትያለሁ። አንዳቸውን ጋር አልገባውም። እኔ በጣም አውሬዎች ናችሁ። በህይወት አንድ ሰው ሲሞት ሀዘኑን እንኳን እንዳይወጣ የምታደርጉ ናችሁ። ሀዘኑን እንኳን ነፃነት ወንድማችን ነው። ድንገተኛ ነገር ነው፣ ሞተብን፣ በስጋ ተለየን። ኢየሱስ ክርስቶስን ያውቃል። ለምን ኦርቶዶክስ አስተምረዋለች። ሄሎ ጴንጤ ጋር ካልሰማችሁኝ ስማ፣ በደንብ አድርገህ ስማኝ። ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ። መጀመሪያ አንተ ቤት አስተካክል። አንተ ቤት ዘማሪዎች እኔም ማውቃቸው ስማችሁን ጠራዋለሁ ነገር አርፈ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ፣ የታወቁ ዘማሪዎች። አንተዋወቀም? ምድረ ቆሻሻ እንተዋወቃለን። በቃ ድምፁ በጣም ይማርካል፣ ግን ችግር የለውም የተባለ ነው። ባለጌዎች ናችሁ። በሞት ላይ ሙድ የምትይዙ መርዞች ናችሁ። በሞተ ሰው ላይ እስላምና ጴንጤ ተባብረህ ሙድ የምትይዝ ነን። እነዚህ ሰዎች ናቸው ይህን ሲያደርጉ የነበሩት። እንዳልክና ማን ነው የሚባል ሲያም ነው ማን ነው የሚባለው እዚህ ላይ ስለ እስልምና የሚከራከር ነገረኝ።
ወንድ ልጅ ሴት ካጣ ሊጥ ይለጠልጥ የለ እንደ አንተ እምነት እስልምና ሊጥ ይለጠልጣል። ሴቷ ወንድ ካጣች ቆዳ ሰርታ እራሷን ትሸጉራለች። ይህ አይደል እንደ አንተ እምነት የሚለው? ሁሴን ነው ምናምን ነው የሚባል። የትኛው እምነት ነው? የትኛው ሃይማኖት ነው ብታወራኝ? ወጅ ባራ ምን አንተዋወቅም እንዴ? ማን ነው የምታስፈራረው? መሐመድን ካላመንክ አንተ እስላም መሆን ትችላለህ? አሁን ለምሳሌ በኦርቶዶክስ ክርስቲያኒቲ ገድልን ሳታምን ኦርቶዶክስ መሆን ትችላለህ። እስላም መሆን ትችላለህ። ከመሐመድ ውጭ አትችልህ። ነብዩ መሐመድን ተናገር። ካልገደልኩ ብሎ ሲሽከረከር ሲፎክር የሚሆነው እስላም አይደል እንዴ? ማንነታቸው የተመሰረተው በነብዩ መሐመድ ላይ ነው። ሙሉ ነገር የምትናገረው ነብዩ መሐመድን ብላ ነው። ይህ በዚህ ደረጃ ኦርቶዶክስን ማጥላላት ምን የሚባል ነገር ነው? ምን የሚሉት ነገር ነው? ኦርቶዶክስን ሞቶ እንኳን ሰው ማረፍ አይችልም እንዴ? ሀጂ ሙፍቲ ሲሞት ኦርቶዶክስ ክፉ ተመኝታለች፣ ክፉ ነገር ተናግራለች። የሀገር ዋርካ ሞተብን ብላ ነው የኦርቶዶክስ አባቶች ሄደው ነው ያለቀሱት። አቡነ ማቴዎስ ሄደው ሲያለቅሱ አይቻለሁ። እንኳን ኦርቶዶክስ ካልሆኑ ክርስቶስን ሳያውቁ ሞቱ ምናምን ሊባል ቀርቶ እንዴ! የቅድስት ድንግል ማርያም ጥላቻችሁ ጥግ ድረስ አይደል እንዲ ያለው? አላውቀውም እንዴ? በጣም ነው የምትጠለዋት ቅድስት ድንግል ማርያምን። እግዚአብሔር ምስክሬ፣ ጌታ ኢየሱስ ምስክሬ፣ ቅድስት ድንግል ማርያም ጋር ጸበኛ ናቸው። በጣም ጸበኛ ናቸው። ለምን እንደሆነ አይገባኝም። ለምን? ኦርቶዶክስ ስለወደዳት እልል አድርጌ ነው የምወዳት። አንተ ስለጠላ ልጠላ ነው እንደ የእግዚአብሔር የመረጣትን ልጠላት ነው? መልአኮች ያመሰግኗትን ልጠላ ነው? ኤልሳቤጥ የጌታዬ እናት እኔ ጋር ትመጣ እንዴት ይሆንልኛል ያለቻትን ልጠላት ነው? እኔ ምን አይነት መርዝ ናችሁ ግን? ምን አይነት ትምህርት ነው የሚያስተምሯችሁ? ኦርቶዶክስን በመጥላት ላይ የተመሰረተ ማንነት ፈብርከዋል ሶሻል ሚዲያ ላይ። አሁን ለምሳሌ ኤርሚያስ እውነቱን ልንገርህ፣ ኦርቶዶክስን በመጥላት ላይ የተመሰረተ ማንነት አይደል ያላችሁ? እስቲ ለአንድ ሳምንት ኦርቶዶክስን ሳትነኩ ክርስቶስን ስበኩት ላድንቃችሁ። ለአንድ ሳምንት ኦርቶዶክስን ሳትናገሩ ወንጌል የላችሁም፣ አታውቁትም። ኢየሱስ ጌታ ነው ስትለው አዎ ይላል ኦርቶዶክስ። ጨረሰ። መስበክ አትችልም። ከዛ አትችልም። በቃ አመለጠ። አትችልም። የምትችል ከሆነ ጥሪ አለ። ዘማርያም የኦርቶዶክስ ልጅ እናውራ በፈለግከው ነገር ላይ ብለዋል። ኑ እናውሩት። ቀጠሮ ሊያዝልህ ኤርሚያስም ሆነ ማንኛውም ፕሮቴስታንት ዘማርያም የሚባል የኦርቶዶክስ ወንድም ኑ ብለዋል። ኦርቶዶክስን በዚህ ደረጃ መጥላት ኖ ኖ ኖ ኖ ኖ ኖ አይሆንም። ነገርኩ። ለክፉ ቀን ጊዜ ማንም እስላም ሲገፋ ከጎን ቆማለሁ። ጴንጤ ሲገፋ ቆማለሁ። ኦርቶዶክስም ግን እስላምና ጴንጤ እየገፋ ነው። አልደግፍም ነው። በሙታን ላይ ሙድ ስትይዝ አይቻለሁ። እስልምና አያድንም። በአናት ተተከል። አድኖ ማያቅ ጴንጤነት አድኖ አያቅም። ጴንጤነት አያድንም። የክርስቶስን መንገድ መከተል እንጂ ጴንጤነት አያድንም። ምን ነው ስትሸራሞጡ ትላላችሁ እንዴ? ይሄው ወንድማችሁ ሜሎስ የሚባለው ትላንትና ቀለበት አድርጎ ዛሬ ተፋቱ የለ እንዴ? በምን ሊፋቱ ይችላል? ይህን እንኳን የሚጠይቅ ጴንጤ አለ? ክርስትናው ቁማር መበያ ነው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልግድናሃል። ኢየሱስ ኃጢአትን ይወዳል እንዴ? ከኃጢአት ሊያነጻ እንጂ ኃጢአትን እየደጋገምክ እየሰራ በስሙ ልሸቅጥበት አይደለም። 3-4 ሚስቶች አይደል እንዴ ስታግተለትሉ የምትውሉት? ወሬኛ በጣም ባዶ ናችሁ። ባዶ። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ ላይ። ይሄን አልቀበለው። ኦርቶዶክስን ተፋቱ። ኦርቶዶክስን በጥላቻ ላይ እኔ ብዙ ሴቶች እግዚአብሔር ምስክሬ ከጴንጤ ቸርች የቀሩት እንቁርቲን ጨምሮ ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስት ሃውስ ሲሸጉር ማደር ነው የሚፈልገው።
all of it ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታውቀዋለሁ እኔ ሙሉ ጉዳችሁ በሌብነት የታወቀ ነው። በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደሄድከው ልጅ ይባረክ ልጅን አልነካ በክርስቶስ መንገድ ሄደ እንኳን ወልደዋል እንዴ ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብከው መጀመሪያ ኮት ከቤት ነው የሚጀምረው። ቤት መስሎኝ ክርስትና ቤት መስሎኝ ክርስትና መኖር መስሎኝ ኦርቶዶክስ ነው የሚቀመው የሚያጨሰው አልክ እንዴ? እኔ በሽሽቅ ውስጥ ስለነበርኩ ነው። እኔን ስለሚናገሩኝ አጥቢያ ሰጣለሁ። ባንንም ከእናንተ ይባሳለ እንዴ? በየክለቡ ተደብቆ የሚጠጣ እካክ እንደናንተ አለ እንዴ? ሴት ሲያተራመስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ በሞተ ሰው ላይ አትዘባበቱ። በሞተ ሰው ላይ አትዘባበት። እስላም ሞንክ ጴንጤ አትዘባበት። እስላም ሲሞት ኦርቶዶክስ አክብራለች። አልቅሳ እኩል እንደ ሀገር አልቅሳ ቀብራለች። ሾርት ሚሞሪ አይደለሁም። ሀጂ ሙፍቲ ሲሞቱ ኦርቶዶክስ አብራ አልቅሳ ቀብራለች። አንድ አንድ ጴንጤ ምንም ነገር ያለ የለ። እንደ ሀገር የሀገር ዋርካን ስትቀብር ኦርቶዶክስ በሃይማኖታቸው እንዳለ ጌታ ይጠይቃቸው። ለምን በጅኒ ቁልቋል አያምኑ? ጌታ ይጠይቀሱ። ኦርቶዶክስ ግን አንድ ሰው ሲሞት በቃ አዝናለች እንጂ አልተዘባበተችም። የኦርቶዶክስ ልጅ ሲሞት ግን በስጋ ሲለይ ግን እስላምና ጴንጤ ሙድ ያዘ ነው። ሙድ አትይዝም። እኔ ኦርቶዶክስን ለመግፋት አይደለም ጴንጤ ሆንኩት። እኔ ክርስቶስ ስለበራልኝ የዲኖሚኔሽን ተበጣጥሶ ያለቀ እካክ አይደለ እንዴ ጴንጤ? የትኛው ናችሁ? አንደኛው ከአንደኛው እንኳን ተስማማላችሁ? ሙሉ ወንጌል ከአዲስ ኪዳን ጋር ተስማማላችሁ እንዴ? ከመሰረተ ክርስቶስ ጋር አንድ እምነት እንኳን አላችሁ እንዴ? እርስ በራስ የምትገፋፉ የምትባሉ አይደላችሁ እንዴ? የት ቦታ ነው በአንድነት የምታመልኩት እንዴ? እኔ እኮ አውቃችኋለሁ። በጣም እኮ ሳጠና የነበርኩ ሰው ነኝ። ሉተራውያን ከእናንተ ጋር ይስማማሉ እንዴ? ሉተር ማለት ትንሽ ኦርቶዶክስ ነው። እንደው ለስም ሉተር ተባለ እንጂ ሉተራውያን ጌታ ኢየሱስ ምስክሬ ኦርቶዶክስ ማለት ነው። ሲፋቅ ገድል የለውም። ከገድል ውጭ በታቦት ያምናሉ፣ በቅዱሳን አማላጅነት ያምናሉ፣ በድንግል ማርያም አማላጅነት ያምናሉ፣ በሁሉ ነገር ያምናሉ። ሉተራውያን ስለማታውቋቸው ነው። ሉተራውያን ይሻላሉ። ዩዶን ኢቭን ነው። ኦርቶዶክስን ግን የቱ ነው ብለው ስለማይጠይቅ ስለሌላው ስለማይፈተፍት ኦርቶዶክስ ላይ ፊት እኔ ነኝ ያልክ እስላም ማን ነው? ስሙን አውሩት፣ ስሙን ጥሩልኝ። እስላምን በየጊዜው ንጽጽር የሚሰራው ስሙን ጥራልኝ። እኔ ነኝ ያልክ እስላም ማን ነው? ስሙ ጋር አጠገቡ ቁም። ማን ነው? የኦርቶዶክሱ ልጅ ማን ነው? እፎይ እኔ ነኝ ያልክ እስላም ጉድ ተዘርግፎ ያልቅ። ኩሱ የምትባል ኩሳም በእስላም ስም ሸቅጠ ዛሬ እስላምን ባዶ ነው መከትል አልኩ። 72 ሴት ለማየት ነው። ስትሪፕ ክለብ ያለ ነው የሚመስል ሰማይ ቤት አይደል እንዴ? ስለሱ አውራ፣ ሳትፈራ አውራ። አላ ያወዳል ነብዩ ማምር ገለመሌ አትበል። መጨረሻ ላይ ሰማይ ቤት 72 ሴት ለመሸጎር ነው። አለቀ። የምድሩ 4 አልበቃህም። ሰማይ ቤት 72 ለመሸጎር ነው። ይህን ለማምለክ ነው መገባው። በአናት ተተክል ወሬኛ ነብዩ መሐመድ ካልተከተል እሱን ከተናገር ገላለሁ። ሄድና እዛ ኑሮን ያስፈራራ ቦጅ ባራ በጣም አበዛችሁት፣ ቅጣጣችሁ። ቅጥ ያጣችሁ ሰዎች ናችሁ። በጉልበት ላይ የተመሰረተ ማንነት ነው ያላችሁ። ማስተማር አትችሉም፣ መምከር አትችሉም። በኦርቶዶክስ ጥላቻ ላይ ትሸቅጣላችሁ። ስለዚህ ወንድም ኤርምያስ መሆናችሁ ማናችሁም ጴንጤዎች ከዘማርያም ጋር
ቀጠሮ ሰጥቷቸዋል። በምትፈልጉት ጉዳይ ላይ እንነጋገር ብለዋቸዋል። ልብ የላችሁም። ለምን አታውቁትም? ወንጌልን ለምን ጊዜያችሁን የምታቃጥሉት? ገድል እያነበባችሁ ነው። ገድል ላይ ስትውል ክርስቶስን እየረሳው ትሄዳለ። ሞር ገድልን እየዘከራችሁ ነው የምትውሉ ቀኑን ሙሉ። እኔ ጌታ ኢየሱስ ምስክሬ ኦርቶዶክስ ሆኜ ገድልን አላውቅም። ስንቶቻችሁ ናችሁ ገድል የምታውቁት? ኦርቶዶክስ ናችሁ? የትኛው ኦርቶዶክስ ልጅ ነው ገድልን የሚያውቀው? ጥሩ ሰው ናቸው ይባላል። በቃ ጥሩ ናቸው፣ ቅዱሳን ናቸው ነው። ከዛ የተለየ ነገር የለውም። ኦርቶዶክስ ልክ አንብቦ ምን ብሎ ገድላትን ተረድቶ እንዴ ፓስተሮች ስንት ጉድ አይደል የሚዋሹት? ስንት ጉድ አደባባይ አይደል የሚዋሹት? በቅድስና ያሉ እኮ ፓስተሮች በጣም ጥቂቶች ናቸው። ጥቂት በጣት እንኳን ከዚህ ጣት 10 አይሞሉ እውነተኛ ፓስተሮች እንደ እናንተ ፓስተሮች ከሞት አስነሳን እያሉ ይሰክሱ የለ እንዴ በየቀኑ? የውጭውን ብትል ኢትዮጵያ ብትል ከሞት አስነስቻለሁ፣ ግን ቪዲዮ የለም። በቪዲዮን ካለ ደግሞ ድራማ ስትሰሩበት ነው ያለው። ጌታ ኢየሱስ ይቅር ይበላችሁ። አውሬዎች ናችሁ። እንዳልክ ማለት እውነቴን ነው። አንደኛ የበታችነት ስሜት አለብህ። በጣም የበታችነት ስሜት አለብህ። ላስታውሳችሁ ብዬ ነው። ኢየሱስ ያድናል። ማን ይበሽቃል? በኢየሱስ የሚበሽቅ ኦርቶዶክስ አለ እንዴ? እኔ ግራ የሚገባኝ ነገር የሚበሽቅ አለ? ለማብሸቅ እንጂ አፍቅረኸው ወደኸው ለሱ የምትኖረው አይደለም። ላስታውሳችሁ ብዬ ነው። ጴንጤዎች ኢየሱስ ያድናል። አልኖርከው። ልጅን አሳድግ መጀመሪያ። ልጅ አብራት የተኛትን ሴት አግባት። እውነተኛ ክርስትና ከሆነ ሜሎስ የምወደው ወንድሜ ነው። ያቺ ጴንጤ ሚስቱ ይቺ አብራ ያለችው ምንድን ነው ያሉት? እኔ ቺታ አርጎ ቢመጣ እቀበለዋለሁ ያለች ሴት በምን ተጣሉ? ለወሬ፣ ለአፍ፣ ለማስመሰል ኮንሰርት መሰሩ ለገንዘብ፣ ጌታን ለማምለክ አይደለም። ብዙ ቦታ ላይ ኮንሰርት መሰሩት ለገንዘባችሁ፣ ኢየሱስን ለማምለክ አይደለም። መንገድ ላይ የምትጮሁት አብዛኛዎቻችሁ ያንን ካላደረግ ጴንጤነት ልክ አይደለም ትባላል። ሂድና ስበክ እውነት ከሆነ ተብለ ነው የምትባል። እስቲ ስለ እስልምና ትተነፍሳለህ እንዴ? ጴንጤ ተባልክ በጭባጫ። እኔ እስላምንም በለው ኦርቶዶክስ በለው ጴንጤ በለው በአናቱ ዘቀዝቀዋል። ማን አባቱን ልፈራ? የሚያኖረኝ እግዚአብሔር እንጂ የሚያኖረኝ ሌላ የለም። ሃይማኖት አያኖረኝም። በጣም ግን መበሻሸቂያ የሆነ የኦርቶዶክስ ልጆች አንድ አለመሆናችሁ ግን አሳፋሪዎች ናችሁ። ጌታ ኢየሱስ ምስክሬ፣ አሳፋሪ። በአርሲ ጉዳይ ላይ አሳፋሪ ናችሁ። ቤተ ክርስቲያን ስትገፋ አሳፋሪ ናችሁ። በምንም ነገር ላይ አንዱ ናችሁ። አታውቁ። በአንድ ማስተባብራት እኔ ነበርኩ። ወሽመጡን እየበጠስኩልህ ጸጥ ለጥ አደረግልህ ነበር። ወሬኛ ናችሁ፣ ውለታ ቢሶች ናችሁ። ግን እኔ ጌታ በርቶልኛል። ቢሆንም ግን የኦርቶዶክስ መገፋትን በዚህ ደረጃ እኔ አልደግፍም። አዎ ጴንጤ ደግሜ ልንገርህ፣ አንተ ቤተ መቅደስ ውስጥ ነው ቡሽት የሚሰብከው። ልንገር ብዬ ነው፣ ምናልባት ከረሳችሁት። እሺ አንተ ቤት ነው ልምምዱ ያለው። ይሄ ልምምድ ምንም ችግር የሌለበት ጴንጤ ቤት ነው። የቡሽቲ ልምምድ ቡሽቲ ፓስተር ያለው አንተ ቤት ነው። ፕራይቬት ጀት ገዝቶ 2-3 ፕራይቬት ጀት የሚዘርፈው አንተ ቤት ነው። ባለጌ መረን የበዛው አንተ ቤት ነው። ለግል ጥቅማችሁ እንጂ እውነተኛ ክርስቶስን የሚሉ በጣም ጥቂት ናቸው። በተለይ ቆንጆ ሴት መኖር አትችልም በጴንጤ ቤት። ጌታ ኢየሱስ ምስክሬ። ከቸርች ርቃ ነው ካለች፣ ከቸርች ርቃ ነው ወይ ደግሞ ሽማግሌ የሆነ ፓስተር ጋር ነው የምትሄደው። ይሄን ያህል ባለጌ ናቸው። ሽማግሌ የሆነ ፓስተር ከሆነ እዛ ሄዳ ታገለግላለች። ከዛ ውጭ አትሄድም። ቆንጆ ከሆነች ጴንጤ ሴት ጌታ ኢየሱስ ምስክሬ መሄድ አትችልም። ይህን ቆንጆ ሴቶችም ታውቃላችሁ። መረን
ባለጌዎች ናቸው። እና እዚህ መጥታ ኦርቶዶክስን 30 ጊዜ እየመጣችሁ አሁን ስለ ጥምቀት እንወይ። የኦርቶዶክስ ጥምቀት ምንድን ነው? ኦርቶዶክስ የምታጠምቀው ጥምቀቷ የሚከበረው በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጉ ይላል። የኢየሱስ ክርስቶስ መጠመቁን ማሳያ ነው ጥምቀት። ይሄንን ይቃወማሉ። ይሄንን ጥምቀት ይቃወማሉ። የጳውሎስ ጨርቅ ያድናል ይልሃል። የኢየሱስ ክርስቶስ በአብ በወልድ መንፈስ ቅዱስም መጠመቅ አይቻልም ይላል። ኦርቶዶክስ ስታደርገው የኢየሱስ ክርስቶስ ውልደትን ኦርቶዶክስ ስታደርገው ይቃወማል። በእኛ ልክ ነው ይላል። የነጮቹን ቀኑን እንኳን ምን እንደሆነ የማያውቁትን። ኧረ ጌታ ኢየሱስ ልቦና ይስጣችሁ። እንደዚህ ይሄ የእንዳልክን ስብስብ በሙሉ በኦርቶዶክስ ጥላቻ ያበደ ስለሆነ በጣም አዝኛለሁ። ሃይማኖት መከባበር ካላችሁ ተከባበሩ። የሞተ ሰውን ግን አትሸቅጡበት። እስላም ወጥተህ ልትደነፋ አትችልም። በሞተ ሰው አትችልም። እስላም ሰማይ ቤት 72 ሸርሙጣ ነው የሚቀርብልህ። ልትደነፋ አትችልም። እስላም እየነገርኩ ነው። እስላም የተባልክ ጠይቀ ሊዋሹ አይችሉም። 72 ሰማይ ቤት ከገባ በኋላ የምትፈልገውን አላ ያደርግልሃል። አላ የሚያሳይ ምን እንደሆነ ታውቃለህ? ለእስላም እግሩን ብቻ ነው የሚያሳይ። ሰማይ ቤት አታውቀው። እግሩም እንደሚያደርግ አላውቅም። ያላ እውነቱን ነው የምነግርህ። እግሩን ያሳያል። እግር ብላ ነው ሲፋቅ፣ ሌላ ነገር የለው። ከእግር ውጭ አታይም። ማንነቱን አታውቀውም። 72 ሴት አልበቃ ካለ ጭማሪ ሌላ 100 ሴት ይሰጣል። በተለይ በምድር ላይ ጥሩ ነገር ሰርተህ ከሄድክ ሌላ ጭማሪ ይሰጣል። በሙሉ ካፊር አይደል የምትለው? ውስጣችሁን እኮ እናውቀዋለን። ካፊር 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 ነው ስትሉ የምትውለው የካደ አላህን የማይከተል ነው ስትል የምትውለው እንጂ በክብር እንኳን ክርስትናን አትጠሩም። እስላም በክብር ክርስትናን አይጠራውም። ካፊር ነው የሚል በጣም መርዞች ናቸው። ለመከባበር ብለን እንጂ ለመነጋገር ማናባም አይፈራ፣ ማንም አይፈራ። ጥጋባችሁ እንትን ካለ እፎይን እያመጣው እኔ ፔጅ ላይ ይዘረግፍልሃል። ጉድ አርፈ ተቀመጥ። የጴንጤንን ያለው ኦርቶዶክስን ተፋታ፣ ክርስቶስን ስበክ። አም ግድ ቡደ ክርስቶስ ይሰበክ አምፋ ደስተኛ ነኝ። ክርስቶስ የትም ቦታ ይሰበክ እኔ ደስተኛ። ኦርቶዶክስን ተፋታ። አልፋታ ብለህ እዛ ቤት የምትሰበሰብ ግን ጉድ ዶክመንት አለኝ። የእያንዳንድ ቀርብ ያውቃለሁ፣ ዘረግፈዋለሁ። ጉድህን ባዶ ከታለሁ። ክርስቶስን ስበክ፣ ክርስቶስን ባርክ። ጌታ ኢየሱስን አምነው የሚመጡ ወደ ክርስቶስ የሚመጡ ደስተኛ ነኝ። ከዛ ውጭ ኦርቶዶክስ ላይ እንፊጥ የምትል ካለ ከኔ ጋር ነው ጸብ። በቃችሁ። የሞተ ሰው እንኳን የማያዝኑበት ዘመን ላይ ደርሰናል። የሞተ ሰው በሞተ ሰው ፉክክር ይዛሉ። እስላም ሆኖ በሞተ፣ ጴንጤ ሆኖ በሞተ፣ ሁለትም ባናት ተጠቀ እካክ ጴንጤ መሆን ስሸረሙጥ ጴንጤነትስ ልክ ነው? ልክ ነው? ፓስተር ሆነ ዘማሪ ሆነ ስሸረሙጥስ ልክ ነው? ጴንጤ ስለሆንክ ብቻ ትድናለህ? ምን አይነት ትምህርት ነው የሚያስተምሯችሁ? ምን አይነት ትምህርት ነው ይሄ? የክርስቶስን ስራህን መምሰል ነው። በአፍ መጮህ አይደለም። በተግባር ክርስቶስን መምሰል ነው። በተግባር ክርስቶስን መሆን ነው። በፍቅር ነው ክርስቶስ የሚሰበከው። ኦርቶዶክስ ላይ ፊት 10 ዓመት ሙሉ ሰው አይሰለቸው። አሁን መዝሙር ብሎ ኪዳነ ምሕረት ናና የኔ ምናምን፣ ኧረ ብሽሽቅ ክርስቶስን ያስደስተዋል እንዴ? ለሱ ብላ አልዘመርከው። ኦርቶዶክስ በሽቆ ገብቶ ይሰድብብኛል ብለህ ነው። ማን ነው ስም? ማን የምትባለው ማን ነው ስም? ትዝታው የምትለፈልፈው አይደል እንዴ? አይደለም ነው። አሁን ዝማሬዎች በሙሉ ኦርቶዶክስ ጋር የነበረውን ሪሚክስ አረከው። ለምን? ግጥም ጠፋ። ጌታን የምታመልክበት ግጥም ጠፋ። የለም በሙሉ ጴንጤ ወስዶታል። መዝሙር ላይ እያንዳንድ ቋል ተዘምሯል። ከዛ ኪዳነ ምሕረት እናቴ ምና
ተዘመረ ኢየሱስ ኪዳነ ምሕረት እናቴ ናት ምናምን። እረ በጌታ በኢየሱስ ስም በሽሽቅ ነው እንዴ? ሚሊኒየም አዳራሽ እንደው እውነት ለመናገር በዛ ጊዜ እኔ ኦርቶዶክስ ጋር ጓጓ ስለነበርኩኝ ዝም አልኩ እንጂ ኦርቶዶክስ ነው የሚመስል የነበረው። ዝግጅቱ በሙሉ ኦርቶዶክስ የናፈቀች ነው የምትመስለው። እውነቱን አንተን ልንገርህ እስኪ አንድ ጴንጤ ነገር እዛ ላይ አለ? አንድ ጴንጤ ያመጣው ነገር አለ እዛ ቦታ ላይ ነው? ክርስቶስን አልሰበከውም፣ ተበሻሸክበት። ማብሸቅ ክርስቶስ አይደስትም እንዴ? ጴንጤ ተጠቅሞ አያውቅም። እውነቱን ልንገርህ፣ ለምን የኦርቶዶክስ ስለሚመስለው ኃጢአት ይመስለው ነበረ። ሲያዩ ግን መጽሐፍ ቅዱሳዊ ነው። ግራ ተጋባ። ኦርቶዶክስን በንዴት ትሰድብና የእሷ ነገሮችን ስትጠቀም ግን ልክ ነው። ችግር አለባችሁ። በጣም 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 ጌታ ኢየሱስ ምስክሬ፣ ችግር አለባችሁ። ቅናትም ነው ጥላቻም ነው እንዴ? ወንድምና እህቶች እኮ ኦርቶዶክስ ናቸው። ሌላው ቢቀር እንዴ ቤተሰቦች አብዛኛው እኮ ኦርቶዶክስ ነው እንዴ? ኦርቶዶክስን ካልጠላ አይሆንልም እንዴ? እኔ የሚገርመኝ ስብከት የለም ኦርቶዶክስ ላይ እንዲህ ያላለ ስብከት የለም። ክርስቶስን ስበከው። ማን ከለከለ? ማን ነው የሚከለክል? ክርስቶስን በመስበክ እንዲህ ኦርቶዶክስ ሀገር ላይ ስላለ እንጂ እኮ ሙስሊም ሀገር ላይ እንደዚህ አንገትን ቀንጥሶ ነው የሚገላግል። መንገድ ላይ ብትጮህ ቢያይ እውነቴን ነው ነገር። እስላም ሀገር ላይ ሄደ ኢየሱስ ጌታ ነው ምናምን በጥሶ ይጥልሃል አትልም። ውሸታ። ኦርቶዶክስ ኢየሱስን ስለምታመልከው ምንም ደስ ነው የሚላል ለመብሸቅ እንጂ። አንዳንዶቻችሁን ተጠይቃችኋል። ሲጠይቋችሁ ኢየሱስ ክርስቶስ እንደሚያድን የቱ ጋር ነው የተጻፈው ሲባል ማውጣት እንኳን ጥቅስ እንኳን መጥቀስ አትችሉም። መንገድ ላይ መኪናውን ላይ እያስቆሙ ፌስቡክ ላይ አለ። መኪና አስቆማ እንደዚህ በመጽሐፍ ቅዱስ መኪናውን ፊት ለፊት እየሄደ ይቀባጥሩ ጀመረ። መጀመሪያ አለባበሳችሁን አስተካክሉ። ሴቶቹ ሴት ምሰሉ። ክብር የሚጀምረው ከዛ ተነስቶ ነው። ጌታ ኢየሱስ ምስክር። ክብር የሚጀምረው ከዛ የተነሳ ነው። ስትታዩ ክርስቲያን ምሰሉ። የባርሌዲ መስለሽ ክርስቲያን ነኝ አትበይ ባለጌ። የባርሌዲ መዝሙር እንኳን ስትዘምሩ ጥፍራችሁ፣ ዊጋችሁ፣ ኩላችሁን፣ ሜካፓችሁን ተቀብታችሁ ነው መዝሙር እንኳን የምትዘምሩት። በራሳችሁ ውበት እንኳን የማትቆሩ ናችሁ። ወራዳ ለጌታ ነው እንደዛ የተቆላሹ። አንድ የኦርቶዶክስ ዘማሪን አምጣ እስኪ። አንድ የኦርቶዶክስ ዘማሪን አምጣ እንደዛ አድርጋ የምትዘምር። እንኳን የኦርቶዶክስ ዘማሪ አይደለም የኦርቶዶክስ ዓለማዊን አምጣ ስትዘምር ቂጧን ጥላ ቲክታክ ላይ የምትደንሰውን ኦርቶዶክስ አምጣና ዘምር ይበላት። ሸፍነኝ ነው ምትል። ሸፍነኝ። ለምን ጌታ ኢየሱስን እየዘመረች ማሰደብ አትፈልግም? የጴንጤዋስ ተገልብጣ ነው የምትዘምርልህ። ዘመርኩ የምትለው ወሬኛ ባለጌዎች ናቸው። የውሸት አጨብጭቡልኝ የምትሉ ናቸው አብዛኛው ጴንጤ። ውስጣችሁ ክርስቶስ የለውም። በስራ ጸድቅ ያለው ትላላችሁ፣ በይቅርታ በጸጋው ጸድቅ ያለው ትላላችሁ። ብልግናችሁ ጥግ ድረስ። በጸጋው መጽደቅ ማለት እኮ ክርስቶስን መምሰል ነው። ክርስቶስን መምሰል ነው። በጸጋው መጽደቅ ማለት ኃጢአት አያውቅም። ኃጢአት ያለበት ቦታ አትደርስም። ሸርሙጥናው ጋር መሄድ የለብም። ማጭበርበሩ ጋር መሄድ የለብም። ገንዘብ ምናምን መሄድ የለብም። በጸጋው መጽደቂያ ነው። ክርስቶስ ከወሰደ ያ ነው በጸጋ። አጭበርባሪ ሌቦች የኦርቶዶክስን ቀኑን ሙሉ ሰድበ ቻፓ የምትሰራ ናቸው አብዛኛዎቹ። መረድ በጣም በእውነት በነፃነት ሞት በህይወት በመሞቱ የጴንጤንና የሙስሊምን ልክ አረመኔነት አይቻለሁ። ጌታ ኢየሱስ ምስክሬ። የጴንጤና የእስላም አረመኔነትን አይቻለሁ። ዓላማቸው ኦርቶዶክስን ማጥፋት እንደሆነ አይቻለሁ። ነው ይሄ አይቻለሁ።